ዘጠነኛ ጥያቄ ለየት ያለ ስለ ኳስ ነው። ይሄ ደግሞ የሚጠይቀን አሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ አላህ ጀዛህን ይመንዳ ወደ ጥያቄ ልግባ ይላል። እኔ የአዲስ አበባ ዩኒቨርሲቲ ተማሪ ነኝ እና ኳስ ደግፋለሁ። እናም የአርሴናል ደጋፊ ነኝ። ሰሞኑን የአውሮፓ ሻምፒዮንስ ሊግ ላይ በሚደረገው ማድሪድን ሲያሸንፍ በጣም ተደሰትኩ። ሌላ ዙር በሚደረገው ጨዋታ ደግሞ በማድሪድ ሜዳ ሲጫወቱ ቡድኔ አርሴናል እንዳይሸነፍ ብዬ ሶላት ስሰግድ ዲሊቅ ነው ብዬ ዱዓ አደረው። የኔ ዱዓ ደርሶ ይሁን በሌላ ብቻ አሁንም አርሴናል አሸነፈ። ሲያሸንፍ የማሸነፊያ ጎል ሲገባ በጣም ጮህኩኝ። በጣም አልቦኛል። ወላሂ ነው የምልህ ኡስታዝ፣ የተወሰነ ሽንቴ ራሱ ሱሬ ላይ አምልጦኛል። ይህንን ሳስበው ኋላ ላይ ውስጥ የተጎዳ ምን እየሰራሁ ነው አልኩኝ። እምነቴንም ሰጋው። በዚህ እከፍራለሁ የሚል ነገር ተሰማኝ። ሳስበው ሰጋጅ ነኝ። አልፎ አልፎ አንዳንድ ጊዜ ዱዓም አደርጋለሁ። ውስጤን ተቆጣጥሮኛል። ነገር ግን ለአላህ ብለህ ንገረኝ፣ ምከረኝም። ጓደኞቼን አንድ ላይ ባለንበት ሰዓት እነሱም እንደዚሁ የአርሴናል ደጋፊ ናቸው። ሙስጠፋን እንጠይቀው ስላቸው ምን አጠያየቀን? ሙስጠፋን የምትጠይቀው ከሆነ መጀመሪያም ካፊርነታችን አውቀናል፣ ካፍርሃል ነው የሚልህ። ለምን እግር ኳስ ካፊር ቡድኖችን ወይንም ካፊር ተጫዋቾችን ትወዳለህና ካፍርሃል ነው የሚልህ አሉ። ቢያከፍረንም አክፍሮ ይምከረን ተባብለን እኔ ራሴን ለምሳሌ ያክል ነው የነገርኩ። ጀዛከላህ ኸይረል ጀዛ። እስኪ በዚህ ትንሽ በላይ ይላል። ያ አላህ ላ ሐውለ ወላ ቁወተ ኢላ ቢላህ ያ ሐይ ሁሉም ትውልድ ምን ያክል ደረጃ ላይ እንደደረሰ ነው። ወላሂ አዩሃል ኢኽዋ ምን ደረጃ ላይ እንዳለ እነ መሐመድ እነ ከማል እነ አብዱላህ እነ አብዱልአዚዝ እነ አብዱል ጀባር እነ ሙስጠፋ ተመልከት የት ሁኔታ ላይ እንዳሉ ማለት ነው። ኢንሻአላህ ወንድማችን ጀዛሁላህ ኸይረል ጀዛ። ይህንን ያክል ማምጣቱ ይህን ሰርቶ መደንገጡ መሰማቱ ራሱ ወላሂ በጣም ይገርማል። አመለዒቡ ቢሃ ይኸው እግር ኳስ መጫወትን ስንመለከት ከክስተት አኳያ እናየዋለን። እዚህ ላይ የዑለማዎች ብዙ ፈትዋ ነው የተደረደረውና የተቀመጠው። ነገር ግን እንደ ነሲሐኔ ዝም ብዬ የምነግርህ አጠር ያለ ነገር ስነግርህ ምንድነው እግር ኳስ መጫወት በራሱ ሐራም አይደለም። ተጫወት ጊዜ ይዘህ ሶላት ጋር በማትዘናጋበት ቅራአት ላይ ዳዕዋ ላይ በማትዘናጋበት የሆነ ረፍት ሰዓት እሁድም ጠብቅ፣ እሁድና ሮብም ማድረግ የሆነ ሰዓት ላይ ጠብቀ ተጫወት። የምትከለከለው ነገር የለም። አልተከለከልክም። ይሄ ተሸቡህ ነው ተብለህም አትከለከልም። አሁን ግን አልፎ ኳስ ደጋፊ ሆኖ ስፖርት አይባል፣ ለሱ ይጠቅማል አይባል፣ አእምሮን ያዝጋል፣ እምነቱን እንከን ውስጥ ይከታል፣ አደጋ ውስጥ ያመጣል፣ ካፊር እንዲወድ ይሆናል፣ ወንድሙን ይሰድባል። ግሩፕ ፈጥሮ ሙሐመድ የማንቸስተር ሰዒድ የአርሴናል ሆኖ ይቀጣቀጣሉ፣ አንዱ በሌላው ላይ ይዋሻሉ። ላኢላሃ ኢላላህ ላኢላሃ ኢላላህ። ጨዋታው አልተከለከለም። الشيخ محمد بن إبراهيم رحمه الله تعالى قالوا الشيخ ታላቁ ሙፍቲ ከእብኑ ባዝ በፊት የነበሩ الأصل في مثل هذه الألعاب الرياضية እነዚህ መሰል ስፖርት ጨዋታዎች አልጀዋዝ ይቻላል إذا كانت هديفة وبرئة የጸዳች የነጻች ከሆነች ከምን ከተለያየ እስልምና ጋር ነቀፊታ ካላቸው ነገራቶች ከጠራ كما أشار إلى ذلك ابن القيم رحمه الله تعالى في الفروسية كتاب الفروسية የሚባለው ላይ እንደተነገረው ذكره الشيخ تقي الدين ابن تيمية وغيره وإن كان فيها تدريب على الجهاد ፍሩስያ ላይ አሁን ስለ ፈረስ መማር ነው። ዛግር ኳስ አይደለም። በእነ ኢብኑል ቀይም ጊዜ ያንን አንድ ላይ ያያይዘውት ነው የገለጹልን። ምን ይላል ለመሰላችሁ አንድ ስፖርት ይሰራል አሉ እነ ኢብኑል ቀይም ናቸው አልፍሩስያ ላይ ያመጡት። ለጂሃድ መጠንከሪያ ሲሆን ለጂሃድ መጠንከሪያ አልከር ወልፈር የመልሶ ማጥቃትን ስለ ጂሃድ ስልት የምትማርበት ከሆነ
ተንሽጥ للابدان ተክለ ሰውነትህን ደግሞ አክቲቭ የሚያደርግ ከሆነ وقلع للامراض المزمنه መጥፎ በሽታ ውስጥ ላይ ካለ ስፖርት በሽታህን የሚከላከልልህ ከሆነ ተጫወት وتقويا للروح المعنويه ሞራልህን የሚጨምርልህ ከሆነ አድርገው ችግር የለም ማንኛውም ነገር ላይ ነው ካራቲም ተማር ኳስም ተጫወት ሌላም ስፖርት ስራ የሚጠቅምህ ነገር ከሆነ ችግር የለም አልተከለከለም አሉ ይሄንን አያያዙት ከነብኑ القيم ንግግር ጋር አያይዘው ተናገሩ ተመልከቱ ኢማም ኢብኑ ባዝ ረሂመሁላህ ተዓላ እንዲያው አሁንም ሶላት ጋር የሚቃረን ስራ እየሰሩ ነው ሰዎቹ በአሁን ሰዓት ላይ እየተበላሽ ያለው ኢማም ኢብኑ ባዝም ይሄንኑ ጠቁመው ምን አሉ كل لهو يحصل فيه الصد عن ذكر الله كالله ذكر يمكلكله كهونه كصلاه وعن الصلاه كصلاه የሚያዘናጋ ከሆነ فهذا ممنوع ይክልክል ነው አይቻልም ማለት ይክልክል ነው አይቻልም ለምን ቁርአን እንዲህ ብሏል አላህ ምን አለ يا ايها الذين امنوا انما الخمر والميسر والانصاب والازلام رجس من عمل الشيطان فاجتنبوه لعلكم تفلحون እናንተ ማንያን ሆይ አስካሪ መጠጥ ቁማር እንዲሁም አዝላምና እጣ የሚባለውና እነዚህ አንሷቦች ማለት ነው ሪስ ምን عمل الشيطان የሰይጣን ተግባር ቆሻሻ ናቸው فاجتنبوه لعلكم تفلحون ስኬታማ እንድትሆኑ ዘንድ እራቁ ተብሎ ስለዚህ ቁማር ምን ስለሆነ ነው ስለሚያዘናጋ ከአላህ ዘንድ ስለሚያዘናጋ انما يريد الشيطان ان يوقع بينكم العداوه والبغضاء ይሄንን ነው የሚያመጣው ኳስም ላይ ይሄው ነው ያለው ጥላቻን ነው የሚያመጣው የርስ በርስ መጠላላ ነቀፌታን ነው የሚያመጣው ቡድን ለቡድን አድርጎ ያንድን ትውልድ ያንድ አካባቢን የሰፈር ሰው የሚያጨፋጭፍ ነው የሚያነታ እንደቀላል አይታይም كذلك الكرة قالوا ኳስም እንደዚሁ ነው كرة القدم اذا كان اللاعبون بها تشغلهم عن الصلوات ይችግር ኳስ ከሶላት የምታዘናጋቸው ከሆነ حرمت عليهم ارمنا اما لو قدر ووجد قوم يلعبونها ሶላት የማያዘናጋቸው ከሆነ ከተለያየ ነገር የማያዘናጋቸው ከሆነ ከሸሪዓ ጋር የማይቀረን ከሆነ የማይጋለጡ ከሆነ ችግር የለም الركض والاخذ والاعطاء في وقت لا يقرب من الصلاه ولا يصد عن الصلاه كهنا ولا واجب فالاصل الاباحه اصل الاباحه እዚህ ላይ እኛ አልተዘናጋንም ብለዋል ኢማም ኢብኑ ባዝ እየጻፍን ነው ወደ የሚመለከተው አካል ሶላት እያሳለፉ ነው አስር ሶላትን እያሳለፉ ነው መግሪብን እያሳለፉ ነው ሰዎችና ይሄ ክልክል ነው ብለን ገልጸናል አስረድተናል ዑለማን በዚህ ላይ አልዘነጋም ብለው ይናገራሉ ለማንኛውም እግር ኳስ አንደኛ አሁን ይሄ መጫወትህን ነው የነገርኩህ ራስህ ስትጫወት ከተክለ ሰውነት ጋር የሚጣጣም ነገር ጤንነትህን የሚጠቅምህ ነገር ከሆነ አንተ ብትጫወት ችግር የለም ማየትስ لا اله الا الله ይሄማ ሌላ እኮ ነው ይሄማ ሌላ ጉዳጉድ እኮ ነው እኔ ከእስልምና ወጣህላ አለልህም እኔ የማንቸስተር ደጋፊ ነህ አንተ ካፊር ወይም የአርሴናል ደጋፊ ነህ አንተ ካፊር ነህ የሚለው ውስጥ አልገባም ራስህና አቂዳህን ድረስ አደጋ ላይ ይጥልብሃል ምክንያቱም ስኬትን ለሜሲ ትመኛለህ ወንዳታ ወንድ እኮ ነው ይሄ ልጅ ብሎ ዝም ሚገርም እኮ ነው ትላለህ የሚገርም አይደለም ካፊር ሙጅሪም ካፊር ነው ሙጅሪም ነው ምንም የሚገርም ልጅ ነው ይሄ በምን ይሄ የማሶኒያ ስሪት እኮ ነው እንደዚህ አይነቱን አምጥተህ ተወዳለህ ሜሲን የነብዩን ታሪክ እንኳን አትማርም እንደ ሜሲ ታሪክ የሷሃባ ታሪክ አታውቅም እንደ ሜሲ ታሪክ ሸምድኸዋል ያገባውን ጎል ከአመት 10 አመት ተምሮ ተጫውቶ ከሆነ 10 አመት የት እንደተጫወተ ታውቀዋለህ ምን ያክል ጎል እንዳገባ ታውቀዋለህ ትከታተላለህ በኹሹዕ ነው የምትከታተለው እንዴት እኮ እንዴት እንደሚሆኑ እኮ እንዴት لا حول ولا قوه الا بالله እላይሰጠው ያልበዋል እውነቱን ነው አሁን በጣም ከመደሰቱ የተነሳ ፌንት የመብላት ያክል እኮ ነው ሽንቱ ሱሪው ላይ የሚያመልጠው ማለት ነው አንድ ሰው እንደዚህ ከሆነ يا اخي والله اتق الله في دينك اتق الله في عقيدتك اتق الله في سنتك تا والله كافروچنس ዝድረስ አትውደዱ ረታው ጥሩ አይደለም لا حول ولا قوه الا بالله ይሄ ዘንዶ አረቦችን ሰልቅጧቸዋል ውጧቸዋል እያየን ይሄ ዘንዶ ሰልቅጧቸዋል ውጧቸዋል አበላሽቷቸዋል ብዙ መከራ ውስጥ ነው የከተታቸው والله ትውልድ ነታች ያለ ህፃንን ዝና እንደ ኳስ የለም
ዝና እግር ኳስ ተጫዋች ነው ዝነኛ ቁጥር አንድ ሀብታምም እሱ ነው ዝነኛም እሱ ነው ዘፋኝ በአሁኑ ሰዓት እንደነሱ አይደለም የፊልም አክተሮችም እንደነሱ አይደለም ይበልጣሉ በጣም በብዙ እጥፍ አሁን ሁሉም ተነስቶ የምን ቁርአን ማሳሐፈዝ ነው ልጁ እግር ኳስ ተጫዋች እንዲሆንለት ነው የሚፈልገው ከሯጭ የሚልቅ ተመልከቱ እዚህ ላይ ያለ ተጽዕኖ والله በጣም ከባድ ነው ባርነት ይሄ እኮ ባርነት እኮ ነው صار البعض الآن إن لم نقل الغالبية الساحقة يتحدثون عن هذا المذهب الجديد بلوتال አዲሱ የዓለማችን መذهب ተብሏል አዲሱ ሃይማኖት ተብሏል አዲሱ ሃይማኖት ክርስትና እንደሱ ተጽዕኖ የለው እስልምና እንደሱ ተጽዕኖ የለው ዓለማችን ሙስሊምም ነሷራው ቡድሂዝምም ዓለማችን ላይ ያለ በቃ የሰው ልጅ ሁሉ ኳስ ይደግፋል አለቀ በቃ إلا قليل من العلماء ካልሆኑ በስተቀር አጅላዎቹ ካልሆነ በስተቀር እንጂ ማለት ነው እንዳለ ኳስ ደጋፊ ነው በተዘዋዋሪም በቀጥታ ስለዚህ አሁን ቢሊየን ነው 2 ቢሊየን የምትለውም ሙስሊም 1.8 ቢሊየን የምትለውም እንትን ኦርቶዶክስ ወይንም ካቶሊክ ወይንም ምን ይሄ ሁሉ ደጋፊ ነው ኳስ ደምረው አንድ ላይ አንድ እምነት እሱን የሚያክል ተጽዕኖ ያለው እምነት የለም አላውጅህ አርድ እንደግር ኳስ ዓለማችንን እንደው በዚህ የነፈሱበት ማሶኒያዎች ገብተው ኡማውን በስሜት ወጣቱን ስልብ ያደረጉት ጉርሽት ያዘላቸው እግር ኳስ ላይ ነው ከኤሪስ በላይ ማለት በስሜቱ ነው የመጡት እንዴ ያብዳል እኮ የሚያብድ እኮ አለ ሚስቱን የሚያስይዝ እኮ አለ ሚስቱን የሚያስይዛል የአርሴናል ደጋፊ ከማድሪድ ጋር እንትን ከማድሪድ ደጋፊ ጋር ያስይዛል ምን እንደው ያንተ ክለብ የኛን አርሴናልን ካሸነፈ ሚስቴን ለሳምንት ተፈቅጀልሃለሁ ይለዋል ይበላል ያንኛውም የናስያዘ አንዱ ጋር ታድራለች ማለት ነው ይበላላሉ ሚስት ይበላላሉ ቤት ይበላላሉ የማይበላሉት የለም የማይሆን ነገር እኮ የለም لا اله الا الله ሰው ባሪያ ሆኗል ለእግር ኳስ هربوا من الرق الذي خلقوا له فبولوا برق النفس والشيطان لتفتروا بارنت اللهن لمجزات ያንን ሸሹ አላህ ባሪያ ከመሆን የሰይጣንና የነፍስያቸው ባሪያ ሆኑ ነፍስያ ተቆጣጠረቻቸው በቃ كما قال ابن القيم رحمه الله تعالى يا الله ከባድ ነው كرة القدم ذات الضيوع والانتشار በአሁን ሰዓት የዓለምን መገናኛ ብዙሃን የተቆጣጠረ እንደሱ የለም እስኪ አሁን ዳዕዋ ቢደረግ የሚያዳምጣለ እሱን ያክል የጋዛ ጦርነት የአርሴናልና የማድሪድን ኳስ ያዩት ያክል አይታይ እልቅቱ ቀጥታ ቢተላለፍ እንኳን ራሱ ህዝብ እንደዛ ያይ ማን ይሰማሃል አሁን ማን ይሰማሃል ይሄንን ብታወራ لا اله الا الله አረ እንደው ካፊር መውደድ ደረጃ ነው የሚያደርሰው ልንገራችሁማ አንድ ጥናት ተደርጎ እንግሊዝ ነው እግር